ጋይስ ገባ በሉ። ዛሬ ቃል በገባሁት መሰረት ስለናርዲ ነግራችኋለሁ። ገባ በሉ። በጣም አሪፍ። ናርዶስ ማለት ማንም ላይ ማትደርስ ጥሩ ልጅ ነበረች። በዚህ እድሜዋ መቀጨቷ ብቻ ሳይሆን የሚያሳዝነው ራሷን ከማጥፋቷ በፊት ማረፊያ ያጣች ነፍስ ብላ ፖስት ያደረገችውን ሁላችሁም ያያችሁት ይመስለኛል። ይሄ የሚያሳየው ምንድነው? ከጎኗ ማንም እንዳልነበር፣ የነበረችበትን ስሜት ሊጋራት የሚችል ሰው እንዳልነበር ያስታውቃል። በምን አይነት ከባድ ሁኔታ ውስጥ እንደነበረች ሁላችሁም መገመት ትችላላችሁ። ፕሊዝ ፋሚሊ ኢትስ ሲሪየስ። አጠገባችን ያሉትን ሰዎች በምን አይነት ሁኔታ እያለፉ እንደሆነ አናውቅ። ላይፍ ለሁሉም አንድ አይነት አይደለም። በጣም አሪፍ። ታፕ ቴንክ ዩ አባቴ። አመሰግናለሁ። እና እባካችሁ አጠገባችሁ ያለውን ሰው አለውልህ እንበለው። እስኪ በዚህ ሀሳብ መስማሙ ኮሜንት ላይ ያሳውቁኝ ጋይሶች። ይሄ መረጃ ደግሞ ሁሉም ሰው ጋር እንዲደርስ ኮፒ ሊንክ፣ ላይክ፣ ሼር ማድረግ እንዳይረሳ። አሁኑኑ ቶሎ በሉ። አረ ሜላት በእናትሽ ድምጽሽን ቀንሺ፣ ራሴን አሞኛል። እኔ ሎኮርስ መድኃኒት አለልሽ ትውሰጂበት። እሺ ፎከስ ወደዚህ ጋይስ። እሺ ጋይሶች ፎከስ ወደዚህ። አሁን እስኪ ሁላችንም አንድ ላይ ማለት ነው ይሄ ነገር በናርዲ ይብቃ እያላችሁ ኮሜንት ላይ ጻፉ። ከማን ጋር ነው የምትከራከሪው? አለች እዚህ ዶርማችን ቆምጄ። እስቲ አጠገባችሁ ያለውን ሰው እርስ በርስ እየዞራችሁ ባላችሁበት አለውልህ እንባባል። በሄዳችሁበት አለውልህ ተባባሉ። ቀስቅሻት አለውልሽ እንበላት። ሰው ይልታጋድለን ነው እንዴ? ቀስቅሻት። እሺ በቃ እኔ ከናንተ አይበልጥብኝም። እናንተ ካላችሁ ለማንኛውም ላሳያችሁ። መስኪ ሃይ ባያቸው። አያቻት እንግዲህ የምትበጠብጠን እሷ ናት። ያው ጋይስ የመጨረሻ ቴንሽናን ብትሆን ጸባይ ግን አንደኛ። ሁላችን በፍቅር የምንወዳት ሄሉ ኢን ዘ ሃውስ። ቆይ ላሳያችሁ። ሲጀምር በዛ ሰዓት ማን ተገኛል? ማን አብረን እንደንስ በለኛል? አሙቆኝ ልስመው ስጠጋ ኖ ሄሉዬ መሽቷል ወደ ግቢ ብሎ ለመሳም ያሞጠ ከንፈሬን በሌባ ጣቱ አላረገኝም። ሁላችን በፍቅር የምንወዳት ሄሉ ኢን ዘ ሃውስ። ቆይ ላሳያችሁ። ሲጀምር በዛ ሰዓት ማን ተገኛል? ማን አብረን እንደንስ በለኛል?
አሙቆኝ ልስመው ስጠጋ ኖ ሄሉዬ መሽቷል ወደ ግቢ ብሎ ለመሳም ያሞጠ ከንፈሬን በሌባ ጣቱ አላረገኝም። ወይኔ ሄሉዬ አንበሳ ሲያረጅ የዝንብ መጫወቻ ይሆናል ላላባይ ዝንባ እሱም ሰው ነው ሊያሳብደኝ። እኔማ አላብድለትም። ማንን ደስ ይበለው ብለሽ ነው የምታብጂለት? የኔ ቆንጆ አታብጂም። ስሙኝማ በአንድ ወቅት በአንዲት ገጠራማ ከተማ ከፍተኛ የሆነ የእብድ ላም በሽታ ገባ። ከዛም የከተማው ነዋሪ እጅጉን ተጨነቀ፣ ታወከ ምናምን። ከዛም የበሽታው መንስኤ ለማወቅ የተለያዩ ተመራማሪዎች ወደ ከተማው መጡና ምርምር ማካሄድ ጀመሩ። ከዛም ቢመረምሩ ግን ምንም መፍትሄ ሊመጣ አልቻለም። እስቲል ችግሩ ሊገኝ አልቻለም። ከዛም ከብቶቹ የሚተኙበት፣ የሚበሉት፣ የሚጠጡት ጠቅላላ ተመረመረ፣ ግን ምንም የለም። ከዛም ተመራማሪዎቹ ተስፋ ቆርጠው ወደ የመጡበት ተመለሱ። የከተማው ነዋሪ ይበልጥ ተጨነቀ፣ በጣም ተጨነቁ። ከዛ ግን በስተመጨረሻ አንድ ተመራማሪ የዚህን በሽታ መንስኤ ደረሰ። መንስኤው መሰላችሁ? ላሞቹ በቀን 2 ጊዜ ጠዋትና ማታ መታለባቸው ነው። አይገርምም? አልገባችሁም አይደል? ይኸውላችሁ የእብድ ላም በሽታው መንስኤው ላሞቹ በቀን 2 ጊዜ መታለባቸው ነው። ወይ ሄሉ ዛሬ ደግሞ ብሶብሻል። ቆይ ማን ነው ግን እንደዚህ ያስነቀለሽ? እስክንድር ተብዬው ነው። መምህር ማን ነው? መምህር እስክንድር ሁሉን ነገር በውበትሽ ማከናወን አትችይም አላለኝም እንደማንተዋወቅ? እሱም ብለው ደግሞ እስክንድር አይገርማችሁም? መቼም አይዳር መቼ ይህ ወንድ አሰዳቢ ጀዝባ እሺ ሄሉ ላይቭ ነን እኮ ሃይ እንዴት ነህ? አለን በለው። ስንት ሰዓት ጀምሮ ነው ወደ እስካሁን ያጠናቀቀው? ሁለት ሻት እንዴ? ገና ካሁኑ ሻት? ታዲያ እንድረስባቸው እንጂ ቀድመውን ሰከሩ። የኔ ቆንጆ ሪላክስ። አምሮብን ነው አይደል የወጣነው? በቃ የፈለገ ይመጣል።
አንድ ማወቅ ያለብሽ ነገር ሁሉም ሰው ክለብ የሚመጣው ሴት ፈልጓል። አፍተር ኦል የመዝናኛ ቦታ መሆኑን ማለት ነው። ለምሳሌ እነዛን ያክል ድግስ ላይ ውለውበት አልበቃ ብሏቸው ለማሳረግ ነው እዚህ የመጡት። ዋው I think we have a guest. እስቲ አንቺ ደግሞ ልጠይቅሽ፣ የትኛው ፖቴንሻል ከስተመር ይመስልሽ? እነዚህ አንቺ ደግሞ እነዚህ ቤተሰብ አስፈቅዶ ነው። ልክ 4 ሰዓት ተኩል ቀጥ ብሎ ይወጣሉ። ሴት ቢፈልጉ ገንዘብ የላቸውም። ለምሳሌ አንድ የደሞዙ ቀን ይመስለኛል በሰፈራት በጀት ልክ ነው እየተንቀሳቀሰ ያለው። ቆይ እንዴት ነው የምንለያቸው? ረሳው ሲኮ ዋሊቱን ተመልከቱ። አሁን የሰውዬ ሙድ የለውም እንጂ ገንዘብ አለ። እንዴት አውቅሽ? ከልምድ ነው። አታዩ ሰንጋ ነጋዴ እኮ ነው የሚመስለው። ግን ሴት ይፈልግ አይፈልግ የምናውቀው ጨፍሮ ከወጣለት በኋላ ነው። እንደዚህ አይነት ሰዎች ገንዘብ ላይ ሲሪየስ ናቸው። የሚፈልጉትን ነገር ጠንቅቀው ያውቃሉ። በከፈሉት ልክ ነው መዝናናት ቢፈልጉ። ማለት እንዴት? ምን ሆነሽ ነው? በግድ ነው መሄድ አለብን። ተነጋግረን አይደል የመጣነው? ወዴት ነው የምትሄጂው? ሄለን ተነጋግረን አይደል የመጣነው? ሄለን ወዴት ነው ጥድፊያው? እኛን ጥላችሁ እናንተ ወዴት ነው? ሳትጋበዙ ነውር አይደለም እንዴ? ገና ነው ሰዓቱ። ኑ ተጫወቱ። አይ ቆንጆ ስማ፣ ሰውዬው እንዴት ነው? ተመቸሽ? ወይ ምንጭኝስ ምን አማራጭ አለ? እስኪ አንተም ተሰካተሪው ዲዩቲ ካንስል አድርጌ አብሬሻለሁ እኮ አንቺ እንደደበሽ ብዬ ነው። በቃ ዝም ብለሽ ሳቂለት። ደግሞ ታጂ ምንድን ነው? እየሞከርኩ እኮ ነው። የሞከርኩ በነገራችን ላይ አያሌ ነገሮችን ከሆነ ሰውዬው የናጠጠ ባለሀብት ነው። ይውደድሽ እንጂ የሚገርም ከፋይ ነው። ስለዚህ በደንብ አስደስችው። ምንሽ ገብቶሻል አይደል? አንቺ ግን የምር ይሄን ላይፍ ኢንጆይ ታደርጊያለሽ? ይሄኔ እኮ ይሄ ኢንጆይ ማድረግና ያለማድረግ ጉዳይ አይደለም። ዋናው ፐርፐዛችን ምንድን ነው? ገንዘብ መስራት።
ሰውየውን ስታስደስቹ አንቺ ማብረሽ እንጆ እያደረግሽ እንደሆነ እንዲሰማው ማድረግ አለብሽ። This is acting. ገባሽ? Life is beautiful. Enjoy it. ኖር እኛማ እናንተን ፍለጋለን ወጣ ነበር። ምን ይዛችሁ ነው የጠፋችሁ? ያው የሴትን ጣጣ ሰጥታለሁ። ብዙ ቆየ እንዴ? እኔማ የማንጎረም ሳጣለፋቸው ብዬ በቃ ልቀውጠው ብዬ ነው። ሙች እኔ ወድሻለሁ። ቆይ ታዲያ ምን ታረግ ነበር? እሸፈትና ያው በአገርና በሚስከል የለም እንደሚባል ታውቂያለሽ። መጣው በቃ ተጫወቱ። እኛ ሞታ ብለን ውጭ እንጫወት። ከሞተች ቆይቷል። ብዙ ዘመን ሆኖ ብዙ ነበር ጊዜው። ግና ፎቶግራፏ ደብዳቤዋም አለ በፀጉሯ ጉንጉን የጠቀለለችው። ድሮ አውቀዋለሁ፣ ተረድቼዋለሁ። ፀሐይ ጥቁር ስትሆን ቀንቀንን ሲያጠላው ሌትን ሲሸፍን ረስቸው እንደው እንዴት አንቺን ልርሳ? ነፍሴ አብሯት የሚኖር የፍቅርሽ ጠባሳ አልቀሰቅሳትም። ቡዳ እሷን አይበላም፣ ቢስ እሷን አያይም። አልቀሰቅሳትም፣ በነፍሴ ተጉዤ እጠይቃታለሁ። አለ ትዝታዋ አውቃለሁ። ፍቅሬ ሙሽራዬ፣ ያለም አለኝታዬ፣ እመቤቴ ፍቅሬ፣ አቴቴዋ ይታጠናል፣ ልዩ መዓዛ አላት። ማግሪፍ ዲዩር ሻናል። በመቃብሯ ውስጥ ጢስ እንጨት ይጨሳል። በመቃብሯ ላይ አበባ ተኝቶ ፍቅሬ፣ እመቤቴ ፍቅሬ፣ እመቤቴ ፍቅሬ፣ እመቤቴ ፍቅሬ፣ ያለም አለኝታዬ፣ ያለም አለኝታዬ፣ ያለም አለኝታዬ፣ ፍቅሬ ሙሽራዬ፣ ፍቅሬ ሙሽራዬ፣ ፍቅሬ በቃ መድከም አለ። ሐዘን ዋው! ስምዖንን እጅግ በጣም እናመሰግናለን። ክብረት ይስጥልን እያልን የሰዓሊና የገጣሚ የገብረ ክርስቶስ ደስታን የግጥም ሞኖሎግ ነበር ያቀረበልን። በጣም ድንቅ ስራ ስለነበር በድጋሚ ሞራል ስጡልኝ።
እንግዲህ ውድ ታዳሚዎቻችን የዛሬው የኩራዝ የኪነ ጥበብ ምሽታችን የስካውን ነበር። ጥሩ ጊዜ እንዳሳለፋችሁ አልጠራጠርም። እንዲሁም በዛሬው ምሽት የተለያዩ የኪነ ጥበብ ስራዎችን ላቀረቡልን ሁሉ አንድ ጊዜ ሞራል ስጡልኝ። በቀጣይ ፕሮግራማችን እስክንገናኝ ድረስ መልካም ጊዜ። እስኪ እንዴት ነሽ? ሄሎ። ስለመጣሽ በጣም ደስ ያለኝ። በጣም ምርጥ ፕሮግራም ነበረ። የምር ወደድሽው? በጣም ስፔሻሊ አንተን ሞኖሎግ በጣም ነው የወደድኩት። አመሰግናለሁ። እስኪ ቀጣይ ደግሞ ያንቺን እንጠብቃለን። እንደ ሁኔታ። እኔ ምን የአሳይመንታችን ነገር እንዴት ነው? ችላል ነው እኮ። እኔማ ችላል አልኩ። ያው አንቺ ቢዚ ነኝ ስላልሽ አንቺን እየጠበቅኩ ነበር። ኔክስት ዊክ ላይ ሪሄርሳል መጀመር እንችላለን። ኦኬ I'm always here. Thank you. Thank you. በጣም ይቅርታ አስጠበቅኳችሁ አይደል? አስጠበቅኳችሁ አላለችም? አታድሪም ነበር? የተሰጠን አሳይመንት ላይ ያወራን ስለነበር እኮ ነው። በጣም ሶሪ። እና እኛን እዚህ አቁመሽ ነው አሳይመንት ምሳሌ? አሳይመንት ብቻ ግን አይመስልም ማለት እኔ ልጅ ምንም አላማረኝም እንዴ። ሲያይሽ እኮ አይኑ ተጎልጉሎ ሊወድቅ ነው የሚደርሰው። እንደዚህ አይነት ክራሽ አይቼ አላውቅም። እስቲ ቁጣሪው ስንት ደረሰ? እሺ 17 20 ልውሰድልሽ። እሺ ደንበኛ እንድንሆን ከፈለግሽ ዋጋውን ግን መቀነስ አለብሽ። አየኔ እናት ለ50 ሳንቲም ብዬ አይደለ ቤት ለቤት በፀሐይ የምንከራተተው። ገበያም እኮ 6 ከ50 ነው። ታዲያ ዘይጅ አልገዛው? ውይ ምን በወጣሽ አንቺን የመሰለች በፀሐይ የምትንከራተችው ለ50 ሳንቲም ብለሽ። በእሺ ይሁንልሽ። እንደው ነገር ስራሽ ደስ ስላለኝ ነው እንጂ ውድ ነው። ለሌላ ጊዜ ግን ትቀንሻለሽ። እሺ በሰላም ያድርሰን። እስቲ ይሄው። እሺ ውይ ታዲያ ዝርዝር የለኝ ወይ አንድ እንቁላል ልጨምርልሻ? እሺ እሺ እናቴ እግዚአብሔር ይስጥልኝ። እሺ እናቴ እግዚአብሔር ይስጥልኝ። ሰላም ወይ? ደህና ዋል። ባይዘወይ ከነገሩ ክብደት አንጻር የተነሳ ነው በኮሚቴ ለማየት የተገደድነው። ሄለንም እኔም ስለማስተምራት ጥሩ ስነ ምግባር ካላቸው ተማሪዎች መካከል አንዷ መሆኗን መመስከር እችላለሁ። አቶ እስክንድርን የመሰለ ጥሩ ስምና ስብዕና ያለውን ትጉ መምህር በላይ ቪዲዮ ስሙን ለምን ማጥፋት እንደፈለግሽ ልታስረጅን ትችላለሽ? አስረዳውኝ እኮ አንዴ ዲሲፕሊን አንዴ ዲፓርትመንት ለስንቱ ላስረዳ። ለዚህ ኮሚቴ ግን አላስረዳሽ? አዎ ጥፋቴ ነው አምኛለሁ፣ ግን ሆን ብዬ ያደረኩት ነገር አይደለም። ይቅርታ አድርጉልኝ አልኩ እኮ። መሳሳት አይቻልም እንዴ? መሳሳትና ሆን ብሎ ማድረግ የተለያዩ ነገሮች ናቸው። ነገሩ ሲታይ በከፍተኛ ዝግጅትና በተቀናጀ መልኩ የተደረገ ነው የሚመስለው። ቀሽም ተዋናይት ነሽ ብለኸኛል ነበር። የተወዘረ ሄርሳል ትወና እየተለማመድኩኝ ነበር። በፈጠራ ወሬ የሰው ስም ማጥፋት ምን የሚሉት ልምምድ ነው ነው ወይስ የምትለማመጅበት ሞኖሎግ አተሽ ነው? ከአቶ እስክንድር ጋር ያላችሁ ግንኙነት እንዴት ያለ? እንደ ማንኛውም ተማሪና አስተማሪ ግንኙነት ነው ያለው። ከመምህር እስክንድር ጋር ከክላስ ውጭም ሆነ በተለያዩ የመዝናኛ ስፍራዎች የመገናኘት ልምድ አላችሁ? ከዚች አይነት ደደብ ጋር ከክፍል ውጭ ምን እሰራለሁ? ኦኬ በእለቱ የተፈጠረውን አንድ ባንድ ምንም ሳታስቀሪ ማስረዳት ትችላለሽ? አንድ ባንድ? እሺ ባለፈው የትወና ፈተና እንደነበረን ታስታውሳላችሁ። የመድረኩንስ እንዳሻችሁ
እንኳን ጀግናው በላይ ዘለቀን ፈርልጄ እንዳንበልንስ እንደ ጀግና ገርፋችሁት የለ ብቻ አረቄን ሂሳብ ሳይከፍለኝ እንዳትሰቅሉት። አይዞሽ እንደገና ጀምር። የመግረፉንስ እንዳሻችሁ እንኳን ጀግናው በላይ ዘለቀን ፈርልጄ እንዳንበልንስ እንደ ጀግና ገርፋችሁት የለ ብቻ አረቄን ሂሳብ ሳይከፍለኝ እንዳትሰቅሉት። በሕግ አምላክ በሕግ አምላክ ወድቆ በተነሳው ተነስቶ በወደቀው ባንዲራ አረቄን ሲጠጣበት የከረመበትን ሂሳቤን ሳይከፍለኝ እንዳትሰቅሉት። የት ቀበራችሁት እናንተ ጅቦች? ከኪሱ ያገኛችሁትን የወረቀት ከኪሱ ያገኛችሁትን የመሬት ውል ወረቀት የት ደበቃችሁት እናንተ አሳሞች? እሺ ለዛሬ ይበቃል። ኦኬ ተሳክቶልኛል ብለሽ ታስቢያለሽ? ዋይ ናት? የኔ ከማን ይለያል? በተማርነው መሰረት ነው የሰራሁት። ዋት ምንድነው የምትቀባጠሪው? የተሰጠሽን ገጸ ባህሪ አውቆና ተላብሶ መገኘት ዋናው ኃላፊነትሽ መሰለኝ። አፍተር ኦል ዩ አር አን አክትረስ። እኔ እኮ የመተወን ችግር የለብኝም፣ ግን ካራክተሩ አልገባኝም። ከፈልጋችሁ አሁን የፈለጋችሁትን ካራክተር ስጡኝ፣ እዚሁ ልጫወትላችሁ። የተናገርኩት ግልጽ መሰለኝ። በተውኔት ዓለም የምትጫወቹን የምትወስኙ አንቺ አይደለሽም። ከዛ ደግሞ በቀደም ቢሮ ቀጠረኝ እና አምሽቼ ቢሮ ሲሄድ ግሬድ ሪፖርት እየሰራ ነበር። ሄለን አልመሸም? ከመቼ ወዲህ ነው እኛ የሚመሽብን? ሞቅ ብሎሻል። ከማን ጋር ነበርሽ? መቀናትም ተጀመረ። ሄለን ይበቃል፣ ነቃቤ። ውበትሽን ሳይሆን ጭንቅላትሽን የምትጠቀሚበት ጊዜ ላይ ነው ያለሽው። ለምን? ዛሬ ምን አዲስ ነገር ተፈጠረ? መምህርሽ መሆኔ መዘንጋት የለብሽም። ከማስተምርሽ ነገር አንዱ ደግሞ ሪያሊቲ ነው። you have to face the challenges። ሁሉ ነገር በሴትነትሽ ማከናወን አትችይም። ለምክሩ አመሰግናለሁ ቲቸር። I am serious። ሄለን ዌክ አፕ። እስከ መቼ ድረስ ነው የምትንዘላዘዩ? ግሬዴ እንዲስተካከልልኝ እንጂ መካሪ አላጣው። ደግሞ ሴትነቴ እዚህ ካደረሰኝ የትም ያደርሰኛል። ደነዝ። ከዛ ቀጥታ ወደ ዶርም ሄድኩኝ። በጣም ተናድጄ ነበር። ልክ ዶርም ስገባ ሜላት ጀስት ቪዲዮ እየቀረጸች እንጂ ላይቭ ላይ ያለች አልመሰለኝም ነበር። ያያችሁት የቪዲዮ ጣጣ በሙሉ የመጣው በዚህ ምክንያት ነው።
አቶ እስክንድር የምትለው አለ? ይቺ ልም ያለች ወንበዴ ነች። በዲሲፕሊን ህጉ መሰረት የማያዳግም እርምጃ ይወሰድባል። ጥፋትሽን ማመንሽ ጥሩ ነው። በነገራችን ላይ እኔ በአደባባይ ጥፋቴን አመንኩ እንጂ ያጠፋነው አብረን ነው። ስለዚህ እሱም ሊቀጣ ይገባል። እሱ የኛ ስህተት በተገቢ ሁኔታ እናየዋለን። ጥፋትሽን ማመንሽ ጥሩ ነው። ይሁን እንጂ በዩኒቨርሲቲያችንና በባልደረባችን መልካም ስሜት ያደረሽው ዳሜጅ ከፍተኛ በመሆኑ ተገቢውን ቅጣት ታገኛለሽ። ውሳኔውን በደብዳቤ እናሳውቅሻለን።